Hello students, today I present you a lesson about inclusive education. Today we learn about the concept of inclusion, that is in chapter 2. Chapter 2, the concept of inclusion. Inclusion refers to an ongoing process. It's an ongoing process aimed at offering quality education and service for all. Quality education and services for all, while respecting diversity and different needs and abilities. Not only needs and abilities, but also characteristics and learning expectations of all the students and communities, and eliminating all forms of discrimination. እንግዲህ inclusive education ስንል ምንድን ነው? It is an ongoing process ነው። ዓላማ አድርጎ የሚንቀሳቀሰው ኦፈሪንግ ኳሊቲ ኤዱኬሽን ኤንድ ሰርቪሶች ላይ ነው። እንግዲህ ኦፈር የሚያደርገው በዋናነት ዓላማዬ ብሎ ኦፈር የሚያደርገው ነገር ኳሊቲ ኤዱኬሽን፣ ጥራት ያለው ትምህርት ለተማሪዎች ለሚማረው አካል፣ እንዲሁም ደግሞ በተለያዩ ሰርቪሶች ላይ ደግሞ ኳሊቲ ሰርቪሶችን በተለያዩ ቦታዎች ላይ እንዲኖሩ ነው። እንግዲህ ሪስፔክት የሚያደርጋቸው አካሎች አሉ። እነዚህ አካሎች ምንድናቸው? ሙሉ ሶሳይቲው፣ ሙሉ ማህበረሰቡ ማለት ነው። people with disabilities and vulnerabilityዎችን people without disabilityዎችን አንድ ላይ አድርጎ ሪስፔክት ነው የሚያደርገው። ስለዚህ it respects diversityን ሪስፔክት ያደርጋል። not only diversity, it can also respect different needs and abilities. የተለያዩ ሰዎችን የተለያዩ ፍላጎቶችና የተለያዩ ችሎታዎችን ሪስፔክት ያደርጋል። የተለያዩ characteristics of any person respected ነው። learning expectation of students ይሄም expectation ነው። different learning expectation ያላቸውንም ሪስፔክት ያደርጋል። ኮሚኒቲዎች እንግዲህ በኮሚኒቲዎች በኩል eliminating all forms of discrimination እንግዲህ ማንኛውንም አይነት ዲስክሪሚኔሽን ኢሊሚኔት ያደርጋል። ዲስክሪሚኔሽን የሚባል ነገር ኢንክሉሲቭነስ ውስጥ አይመጣም ማለት ነው። ያንን ዲስክሪሚኔሽንን እንትን አይልም አይደግፍም ማለት ነው። ኢንክሉዥን involves changes and modifications in content, in approaches, in structures and in strategies. እንግዲህ ኢንክሉዥን ኢንቮልቭ የሚያደርገው ቼንጆችንና ሞዲፊኬሽኖችን ነው። እነዚህም በምን ላይ ሊሆን ይችላሉ? በትምህርት ኮንቴንት ላይ ሊሆን ይችላሉ፣ በስራ ኮንቴንት ላይ ሊሆን ይችላል፣ በስራ አፕሮቾች ላይ ሊሆን ይችላል፣ በትምህርት አፕሮቾች ላይ ሊሆን ይችላል፣ በተለያዩ ስትራክቸሮች ላይ ሊሆን ይችላል፣ በተለያዩ ስትራቴጂዎች ላይ ሊሆን ይችላል። እነዚህ it involves changes and modifications with a common vision which covers all people. common vision ምንድነው? ለሁሉም ሰው የሚሆነው ትምህርት፣ ጥራት ያለው ስራ፣ ጥራት ላለው ስራ ደግሞ ብዙ ፋሲሊቲዎች አሉ። ኮንቴንቱ፣ አፕሮቹ፣ ስትራክቸሩ፣ ስትራቴጂው የሚባለው ነገር ሁሉ ለሁሉም ሰው በሚሆንና በሚመጥነው በሚገባው በሚስማማው መልኩ እንዲሆን ማለት ነው። የሁሉንም ፍላጎት ያማከሉ ነገሮች ናቸው እነዚህ መሰረት ያለባቸው። ኮንቴንቱም ቢሆን አፕሮቹም ቢሆን ስትራክቸሩም ቢሆን ስትራቴጂውም ቢሆን ለሁሉም ሰው በሚስማማው መልኩ እንዲሆን ኦፈር ያደርጋል ማለት ነው። ኮመን ጎሉ ምንድነው? ሁሉም ሰዎች ናቸው። the common vision is covering all people ማለት ነው። ለሁሉም ሰው ተደራሽ መሆን ነው። እንግዲህ በስራም በትምህርትም በኩል ያሉትን እንቅፋቶች ማስወገድ ማለት ነው። A conviction that is the responsibility of the social system to educate all. ይሄ ማለት ነው ሁሉም ሰው በትምህርት መስኩ ደግሞ ስናይ ሁሉንም ሰው እንዲማር ማድረግ ማለት ነው። አንድ ላይ ሆኖ ቅድም እንዳለው በሚመቻቸው በሚያስፈልጋቸው መልኩ ሞዲፋይ የሚደረገው ነገር ሞዲፋይ እየተደረገ እንደሚስማማቸው አድርጎ ትምህርቱን ኦፈር በማድረግ ኳሊቲውን እንዲጨምር ማድረግ ማለት ነው። Now let's see the other point, 2.2 principles of inclusion. Inclusion. The fundamental principle of inclusion is that እንግዲህ መሰረታዊ
መርሆች የሚባሉት በኢንክሉዥን all persons should learn ሁሉም ሰዎች መማር አለባቸው መማር ግዴታቸው ነው all persons work together ሁሉም ሰው አብሮ መስራት አለበት ዲሴቢሊቲ ያለው vulnerable የሆነው ዲሴቢሊቲ የሌለው አንድ ላይ all people should live together ሁሉም ሰው ደግሞ አብሮ መኖር አለበት የሚል ነው this is the principle of inclusion እነዚህ ነው so all persons should learn should work and live together wherever possible regardless of any difficulties or regardless of any differences they may have የተለያዩ ነገሮች ማንኛውም አይነት ልዩነት ቢኖራቸውም እንኳን የተለያየ ምንም አይነት ዲፊካልቲ ችግሮችን ቢኖርባቸው እንኳን ሰው ሁሉ አንድ ላይ መማር አንድ ላይ መስራትና አንድ ላይ መኖር አለበት የሚለው this is the first principle of inclusion inclusive education extends beyond special needs እንግዲህ ወደ ኤዱኬሽኑ ደግሞ ስንመለስ ኢንክሉሲቭ ኤዱኬሽን ደግሞ ስፔሻል ኒድን ከማቀፍም ያልፋል ስለ ስፔሻል ኒድ ኮንሰርን ከማድረግ ያልፋል and includes consideration of other sources of disadvantage and marginalization ስፔሻል ኒድስ ያላቸውን ብቻ ሳይሆን ኢንክሉድ የሚያደርገው ኢንክሉሲቭ ስኩል ወይም ኢንክሉሲቭ ኤዱኬሽን ዲሴቢሊቲ ያላቸውን እና ስፔሻል ኒድ ያላቸውን ብቻ ሳይሆን ኮንሲደር የሚደረጉ ደግሞ ሌሎች ዲስአድቫንቴጅ ኤንድ ማርጂናላይዝድ ፒፕል አሉ ዲስአድቫንቴጅድ ሆኖ ማርጂናላይዝድ ሆኖ ያካትታል ለምሳሌ ጀንደርን ያካትታል ፖቨርቲን ያካትታል በፖቨርቲ ውስጥ ያሉትን ሰዎች እንደገና የሰውን ጀንደር በተመለከተም ያንንም ያካትታል ቋንቋ ላንጉጅን ያካትታል ኢትኒሲቲ ብሔሩ የተለያዩ ቋንቋዎችና ብሔረሰቦችን ያካትታል and geographic isolation በተለያዩ አይነት የጂኦግራፊ ሎኬሽኖች የሚኖሩ ሰዎችንም እንዲሁ ያካትታል ማለት ነው ስፔሻል ኒድስን ብቻ አይደለም ኢንክሉዥን ሲባል ማለት ነው እንግዲህ ዩኔስኮ በ2005 ላይ ፕሮቫይድ አድርገው አራት ሜጀር የሆኑ የኢንክሉዥን ፕሪንሲፕሎች አሉት ዩኔስኮ ደግሞ ለብቻው ማለት ነው that support inclusive practice inclusive practiceን ሰፖርት ማድረግ የሚችሉ አራት የተለያዩ ዋና የሚባሉ የኢንክሉዥን ፕሪንሲፕሎች አሉ the first one is inclusion is a process inclusion process ነው ሁለተኛ inclusion is concerned with the identification and removal of barriers ነው ይላል the third principle inclusion is the presence participation and achievement of all persons ነው ይላል እንግዲህ presence participation and achievement of all persons የሁሉም ሰው አብሮነት ተሳትፎና ውጤት ማምጣት ነው ይላል ሶስተኛው principle the fourth principle is inclusion evoke a particular emphasis on those who may be at risk of marginalization, exclusion, or underachievement. When we say communities, pre-colonial and indigenous approaches to education and community-based programs movement that favor inclusion of their community members, it means ከቅኝ አገዛዝ በፊት በነበረው ጊዜ በአገራችን ላይ የነበሩ አገር በቀል የሆኑ አፕሮቾች ለኢንክሉዥን ጥሩ ነበሩ በዚያም ጊዜ ውስጥ የተለያዩ ፕሮግራሞችና እንቅስቃሴዎች ሙቭመንቶች ነበሩ ኢንክሉዥን እንዲኖር ሰፖርት የሚያደርጉ ፕሮግራሞች ነበሩ ማለት ነው the other factor activists and advocates እነዚህ አክቲቪስቶች ለተገፉት ድምጽ መሆን የሚችሉ የሚያበረታቱ የሚያነቃቁ ናቸው አድቮኬቶች ደግሞ አሁንም ለተገፉት ሰዎች ህግን ከለላ አድርገው የሚከራከሩላቸው የሚደግፏቸው ለመብታቸው የሚቆሙላቸው ናቸው ማለት ነው እነዚህም በፖዚቲቭ መልኩ ጥሩነት የሚያሳዩ ናቸው ማለት ነው the other factor the quality education and school improvement movement አለ የትምህርት ጥራትና የትምህርት መሻሻል እንቅስቃሴ አለ በትምህርት ሚኒስቴር በኩል የሚሰራው ነው በራሱ
አንዱ ፋክተር ነው። the fourth factor special educational needs movement አለ። የልዩ ፍላጎት ያላቸው ሰዎች እንቅስቃሴ አለ፣ ማህበርም አላቸው። የስፔሻል ኒድስ አሶሲዬሽንም አለ እዚህ አዲስ አበባ። በእነሱም በኩል አንድ ማህበር አለ ማለት ነው። ያም ስራውን ይሰራል። ይሄም አንዱ ፋክተር ነው ማለት ነው። እንግዲህ እድገት እንዲመጣ ነው። እነዚህ ፋክተሮች ፖዚቲቭ ፋክተሮች ናቸው እስካሁን የምናያቸው። the fifth one involvement of international agencies እንግዲህ ኢንተርናሽናል የሆኑ ኤጀንሲዎች አሉ፣ ዓለም አቀፍ። እነሱ ይደግፋሉ፣ ድጋፍ ይሰጣሉ። በእነሱ ድጋፍ መሰረት የኛ ሀገር እንግዲህ ብዙ ተጠቃሚ ሆናለች። ብዙ ስፔሻል ኒድ ያላቸው ልጆች ከየጓዳው እየወጡ በትምህርት ተቋማት ላይ እንዲሳተፉ ሆነዋል። ለውጥም ያመጣሉ እና በእነሱ ድጋፍ በኩል ኤንጂኦችም አሉ፣ መንግስትም ይረዳል። ኤንጂኦችም በራሳቸው ኢንተርናሽናል ኤጀንሲዎች ጋር ሆነው ይሰራሉ። በመንግስትም በኩል በኤንጂኦችም በኩል ድጋፍ አለ ልዩ ፍላጎት ላላቸው ሰዎች። ሁሌም አሁን ድረስ ድጋፉ እንደቀጠለ ነው ማለት ነው። እና እነዚህ አምስቱ ፖዚቲቭ ፋክተሮች ናቸው እንግዲህ ኢንክሉዥንን ኢንፍሉዌንስ የሚያደርጉ ፖዚቲቭ ኢንፍሉዌንስ ሊፈጥሩ የሚችሉ ፋክተሮች ናቸው ማለት ነው። እሺ እንቀጥላለን። 2.5 the benefits of inclusion የኢንክሉዥን ጠቀሜታው ምንድነው? ያካቶነት ጠቀሜታው ምንድነው? benefits for students with special needs education እናያለን። መጀመሪያ ልዩ የትምህርት ፍላጎት ላላቸው ተማሪዎች ኢንክሉዥን ያለው ጠቀሜታ ምንድነው የሚለውን አስቀድመን ስናይ ልዩ ፍላጎት ያላቸው ተማሪዎች ትምህርት ቤት በሚገቡበት ሰዓት ልዩ ፍላጎት ከሌላቸው ከሌሎቹ ከቢጤዎቻቸው ከተማሪዎች ኦብዘርቭ የሚያደርጉት ኢሚቴት የሚያደርጉት አክሴፕቴብል የሆነ ቢሄቪየር አለ። ያንን ጌን እንዲያደርጉ ይጠቅማቸዋል። የመጀመሪያው ጥቅማቸው ይሄ ነው። improved friendship with the social environment ከአካባቢያቸው ጋራ ያላቸው የፍሬንድሺፕ አፕሮች እንዲጨምር ወይም እንዲያድግ ያግዛቸዋል ማለት ነው። ሶሻል ስኪላቸው እንዲጨምር ያደርጋል ነው አጭሩ። የመግባባት ነገሮችን የማወቅ ጌን የማድረግ ከሰዎች ኤክስፒሪየንስ ብዙ ነገር የመውሰድ የመማር የማወቅ ነገራቸው የመጠየቅ የመግባባት ሶሻል ስኪላቸው ሁሉ ያን ኢምፕሩቭ ያደርግላቸዋል። ፍሬንድሺፕንም ኢምፕሩቭ ያደርግላቸዋል ማለት ነው። ሌላው ግሬተር አክሰስ ቱ ጀነራል ካሪኩለም ለአጠቃላይ የትምህርት ስርዓቱ ለአጠቃላይ ለስርዓተ ትምህርቱ አክሰስ መሆን ይችላል። የነሱ ፓርቲሲፔሽን ማለት ነው። አንዱ ቤኔፊት ይሄ ነው ማለት ነው። እንግዲህ ልዩ ፍላጎት ያላቸው ተማሪዎች በአንድ ትምህርት ቤት ውስጥ ልዩ ፍላጎት ከሌላቸው ጋር ሆነው ሲማሩ ያ ለካሪኩለም አንድ ኢንፑት ነው፣ ግብአት ነው፣ አክሰስ ነው ማለት ነው። The other point is increased parental participation to meet these students' needs and ability differences. እንግዲህ ምንድነው ፓርቲሲፔሽን አለ። ያ ፓርቲሲፔሽን እንዲያድግ ነው። ይህም ፓርቲሲፔሽን ነው የወላጆች ተሳትፎ ነው፣ የወላጆች ፓርቲሲፔሽን ነው። እነዚህ ልጆች ልዩ ፍላጎት ያላቸው ስፔሻል ስቱደንትስ ዊዝ ስፔሻል ኒድስ እነሱ የፍላጎታቸውንና የችሎታቸውን ልዩነት ልዩ ፍላጎት ከሌላቸው ጋር ያላቸውን ልዩነት ያንን ማች ለማድረግ ሚት ለማድረግ ለማጣጣም የወላጆች ተሳትፎ እንዲኖር የወላጆች ተሳትፎ እንዲጨምር ያደርጋል ማለት ነው። እንግዲህ እነዚህ አራቱ ቤኔፊቶች ናቸው። ሌላው benefits for persons without special needs education ከላይ ቀደም ሲል ያየነው የኢንክሉሲቭ ስኩል ወይም ኢንክሉሲቭነስ ልዩ ፍላጎት ላላቸው ተማሪዎች የሚሰጠን ጥቅም ነው። አሁን ደግሞ ልዩ ፍላጎት የሌላቸው students without special needs የሆኑ ተማሪዎች ከኢንክሉዥን የሚያገኙትን ጥቅም ምን እንደሆነ እናያለን። በርካታ የሆኑ እድሎች አሏቸው። ጥቅም የሚያገኙባቸው እድሎች አሉ። ምንድናቸው ጥቅሞቹ? ኤክስፒሪየንስ ሼር ነው የሚያደርጉት with their age peers በእድሜ እኩዮቻቸው የሆኑ የአካል ጉዳተኞች ወይም ደግሞ ልዩ ፍላጎት ያላቸው ተማሪዎች ጋር በሚኖራቸው ኢንተራክሽን ኤክስፒሪየንስ ሼር ያደርጋሉ ማለት ነው።
they can share varieties of experience from students with special educational needs ማለት ነው። Now we see the benefits for teachers. Inclusion has a benefit for teachers. Teachers have more opportunities to learn new ways to teach different kinds of students. This is the first is. The other one is teachers can develop more positive attitudes and approaches towards different people with diverse needs. The third use, they can experience greater job satisfaction and higher sense of accomplishment when all children are succeeding in school to the best of their abilities. ይህ ማለት ምንድነው? መምህራን በሚሰሩት ስራ ፍላጎት ያላቸውን ተማሪዎች የተለያየ አይነት የመማር ችግር ያለባቸው የተለያየ አይነት ኢምፔርመንት እና ዲሴቢሊቲ ያላቸውን ተማሪዎች እንዲሁም ደግሞ ምንም አይነት ዲሴቢሊቲ የሌላቸውን ተማሪዎችን እኩል ነው የሚያስተምሩት። እንግዲህ የተለያየ ማስተማር ዘዴዎችን የተለያየ አፕሮቾችን ተጠቅመው ነው የሚያስተምሩት እና ሁሉም ዲሴቢሊቲ እና ኢምፔርመንት ያላቸው ተማሪዎች ባላቸው የመማር አቅም ተጠቅመው ሲያልፉ መምህራን ደግሞ ከፍተኛ የሆነ የስራ እርካታ እንዲሰማቸው ያደርጋል። ይሄ አንዱ ጥቅም ነው። ከዚሁ ጋር ተያይዞ እንደዚህ አይነት ስራን ተጋፍጠው ውጤታማ በመሆናቸው ከፍተኛ የስኬት ስሜት ኤክስፒሪየንስ እንዲያደርጉ ይረዳቸዋል ማለት ነው። Inclusion has a benefit for parents. Parents can get benefit from the inclusive education. They can learn more about how their children are being educated in schools with their peers in an inclusive environment. ልጆቻቸው ከእኩዮቻቸው ጋራ በኢንክሉሲቭ ኢንቫይሮንመንት ውስጥ እንዴት ባለ ሁኔታ እየተማሩ እንደሆነ አንደርስታንድ እንዲያደርጉ ይረዳቸዋል። The other use, parents can become personally involved and feel a greater sense of accomplishment in helping their children to learn. ምን ማለት እንግዲህ ወላጆች ልጆቻቸውን በግል ለማገዝ በመሳተፍ የበለጠ የስሜት ስኬት እንዲኖራቸው ይረዳቸዋል ማለት ነው። ሌላው ጥቅማቸው learn how to deal better with their children at home by using techniques that the teachers use in school. መምህራኖቻቸው ልጆቻቸውን ሲያስተምሩ የሚጠቀሙትን ቴክኒክ እነሱም በመማር ለልጆቻቸው ቤት ውስጥ እንዲጠቀሙበት ያገለግላቸዋል ማለት ነው። The other use is experience positive attitude about themselves and their children by seeing their children accepted by others. ልጆቻቸውን በሌሎቹ አክሴፕት መደረጋቸውን ሲያዩ ስለ ልጆቻቸውና ስለ ራሳቸው ፖዚቲቭ አቲቲዩድ ኤክስፒሪየንስ እንዲያደርጉ ይረዳቸዋል ማለት ነው። We see the benefits for the society. When students with special needs and without special needs are educated through quality inclusive education, it is not only the benefits of students, teachers and parents, it's also the benefits for the society. እንግዲህ እንደ ማህበረሰብም ያለውን ጥቅም ስናይ ኢንክሉዥንን ጥቅሙ ለተማሪዎች ለመምህራንና ለወላጆች ብቻ ሳይሆን ሰፋ አድርጎ ደግሞ ሲታይ ለማህበረሰቡም ነው የሚለውን እንይዛለን ማለት ነው። Now we see the rationale for inclusion. And the rationale for inclusions are, the first one is educational foundations. When we say this, we mean children do better academically, psychologically, and socially in inclusive. This foundation has two uses: a more efficient use of education resources, decrease dropouts, and more efficient use of education resource እንዲኖር ያደርጋል። ስለዚህ ያስፈልጋል ማለት ነው። ሌላው የደጋሚዎችና የአቋራጭ ተማሪዎችን መጠን በጣም እንዲቀንስ ያደርጋል። ስለዚህ ኤዱኬሽናል ፋውንዴሽን አለው ማለት ነው። The other foundation or the other rationale for inclusion is social foundation. All individuals need an education that will help them develop relationships and prepare them for life in the future. ማህበራዊ መሰረት አለው። እንግዲህ ሶሻል ፋውንዴሽን አለው ስንል ምንድን ነው? ተማሪዎች በትምህርት ዙሪያ ላይ ኢንክሉሲቭሊ ከሆኑ የሚማሩት የሚጠቅማቸው ጥቅም ምንድን ነው? ሪሌሽንሽፕ እንዲኖራቸው፣ ፎር ደ ፊውቸር ላይፍ ደግሞ ዌል ፕሪፔርድ እንዲሆኑ፣ አንዱ ከአንዱ ኤክስፔሪንስ ሼር ስለሚያደርግ ብዙ አይነት ኤክስፔሪንስ ሼሮች ስለሚኖሩ ማለት ነው። ስለዚህ አንድ ላይ ተቀላቅለው ዲሴቢሊቲ ወይም ኢምፔርመንት ከሌላቸው ጋር መማሩ ሪሌሽንሽፕን ዴቨሎፕ ለማድረግ እና
for the future life prepared እንዲሆኑ የሚጠቅምበት ሁኔታ ስላለው ማለት ነው። ሌላው ፋውንዴሽን it has a legal foundation ነው። እንግዲህ all students, all individuals, they have the right to learn and live together. ይሄ ደግሞ ህጋዊ መሰረትነት አለው። ማንኛውም ተማሪ ዲሴቢሊቲ ያለውም የሌለውም ቢሆን የመማር መብት አለው። ስለዚህ ከመብት አንጻር ኢንክሉሲቭነስ ወይም ኢንክሉዥን መሰረት አለው ማለት ነው። The other foundation is economic foundation. Economically, inclusive education has economic benefits both for individual and for the society. እንግዲህ ኢንክሉሲቭ ኤዱኬሽን ሲሰጥ ኮስት ኤፌክቲቭ ከመሆኑ አንጻር ኮስት ኤፌክቲቭ ነው። ስፔሻል ስኩል ከመስራት ይልቅ ኢንክሉሲቭ ስኩል መስራት በጣም ኮስት ኤፌክቲቭ ነው ማለት ዋጋ ይቀንሳል ማለት ነው። ግብአቱን ሁሉ ያሟላል፣ ግን በከፍተኛ ደረጃ የሚወጣን ወጪ ይቀንሳል። ከዛ ጋር ተያይዞ ኢኮኖሚካሊ ቤኔፊት አለው ለተማሪዎችም ለሶሳይቲው። ፊቸርስ ኦፍ ኢንክሉሲቭ ኢንቫይሮንመንት እንግዲህ ኢንክሉሲቭ ሆነ አካባቢ ወይም ኢንቫይሮንመንት የራሱ ፊቸሮች ወይም ገጽታዎች ይኖሩታል። እነዛን ገጽታዎች ነው አሁን የምናየው። It ensures the respect and dignity of individuals with disabilities. ዲሴቢሊቲ ያላቸው ማናቸውንም ሰዎች ክብር ይሰጣል። ይህን እናይበታለን። ኢንቫይሮንመንቱን ኢንክሉሲቭ ኢንቫይሮንመንቱን እናይበታለን። ሌላው የምናይበት ይህን ኢንቫይሮንመንት it meets current accessibility standards to the greatest extent possible to all people with special needs. ልዩ ፍላጎት ላላቸው ሰዎች በሙሉ ተደራሽ የሚሆን መጠቀሚያ መሳሪያ፣ ቁሳቁስ ወይም መጠቀሚያ መሳሪያዎች፣ ስትራቴጂዎች፣ ፖሊሲዎች፣ ስታንዳርዶች በሙሉ የተሟሉ ናቸው። ይህንን ያሟላል ማለት ነው። በስፋት ነው የሚያሟላው ለሁሉም ልዩ ፍላጎት ላላቸው ሰዎች እነዚህን አክሴሲቢሊቲዎችና ስታንዳርዶች በስፋት ያሟላ ሆኖ እናገኘዋለን። The other point, it provides accommodations willingly and proactively. Accommodation ይሄ ማመቻቸት ስራ ማለት ነው። እንግዲህ የሚመቻቹት ነገሮች እንደ ዲሴቢሊቲ እንደ ኢምፔርመንቱ የተለያዩ ናቸው። ማመቻቸት ለስራ የሚመቹ መሆን፣ ለእንቅስቃሴ የሚመቹ መሆን ማለት ነው። አክሴሲቢሊቲ ማለት ነው። አኮሞዴሽንስ ለስራ፣ ለእንቅስቃሴ፣ ለኮሙኒኬሽን መመቻቸት ያለበትን ነገር እንደ ዲሴቢሊቲው እንደ ኢምፔርመንቱ የተለያየ ነው። እነዛን ግን አንዱም ሳይቀር የማመቻቸት ስራ ይሰራሉ። የማመቻቸት ስራ ሲሰራ በሙሉ ፈቃደኝነትና በንቃት ነው የሚሆነው ማለት ነው። ይህን እናይበታለን ማለት ነው። Now we see the barriers to inclusion. እንግዲህ ኢንክሉዥን እንዳይኖር ደግሞ ባሪየሮች ወይም እንቅፋቶች ይኖራሉ። እነዛ እንቅፋቶች እናያቸዋለን። አንደኛው እንቅፋት the first barrier, negative attitude toward students with disability and vulnerabilities. Negative attitude towards students with disability and vulnerabilities. ይሄ ምንድነው? ትክክል ያልሆነ ኔጌቲቭ የሆነ አመለካከት ነው። እንግዲህ ልዩ ፍላጎት ላላቸው እና ተጋላጭ ስለሆኑ ልጆች ማህበረሰቡ ያለው አመለካከት ኔጌቲቭ ሲሆን፣ ቀና ሳይሆን ወይም ትክክል ያልሆነ ሲሆን ማለት ነው። እንግዲህ እንደ ካልቸርም ተይዞ ዲሴቢሊቲን ከርግማን ጋር ከክፋት ከመጥፎ ጠባይና ከሃይማኖት ጋር በተገናኘ የሚሰጡ ስያሜዎች አሉ። ምክንያቱም በተመለከተ አሁን ይሄ ኔጌቲቭ አቲቲዩድ ነው። እንደገና ሃንዲካፕ አመለካከቶች ደግሞ ኔጌቲቭ አመለካከቶች ናቸው። እነሱም ልዩ ፍላጎት ያላቸው ሰዎች እንደ ኖርማል መስራት አይችሉም፣ አቅም ያንሳቸዋል፣ ችሎታ የላቸውም፣ በስራ ላይ፣ በጋብቻ ላይ፣ በጓደኝነት መስረታ ላይ፣ ስለዚህ በተለያዩ ማህበራዊ ጉዳዮች ላይ የመገለል ነገር አለ፣ ኤክስክሉድ የመደረግ ነገር አለ። ይሄ ሁሉ ኔጌቲቭ አቲቲዩድ ከሚለው ውስጥ የሚገባ ነው። ሌላው ኢኮኖሚክ ፋክተሮች አሉ። እነዚህም ደግሞ ሌሎች ባሪየሮች ናቸው ኢንክሉዥን እንዳይኖር። እንግዲህ ኢኮኖሚ ከሌለ ኢንክሉዥንን ፐርፎርም ለማድረግ ያው አንድ ችግር ነው የሚሆነው ማለት ነው። ሌላው ፋክተር ማነው? ባሪየር lack of knowledge and skills among teachers regarding inclusive education. እንግዲህ ያካቶ ትምህርት ወይም ኢንክሉሲቭ ኤዱኬሽን በተመለከተ መምህራን ያላቸው እውቀትና ችሎታ እጥረት ካለ ማለት ነው።
ያም እንደ እንቅፋት ነው የሚሆነው። ሌላው ባሪየር ወይም እንቅፋት inadequate resources and inaccessibility of social and physical environments። ይሄ ደግሞ በቂ ያልሆነ ሪሶርስ እና በቂ ያልሆነ አክሴሲቢሊቲ በማህበረሰቡ ዘንድ ወይም ደግሞ በፊዚካል ኢንቫይሮንመንቱ ላይ ሳይኖር ሲቀር ማለት ነው።